ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ሀይሚዬ ማለት ነው አንድ ስኒ ቡና አድርጋ እንግዲህ ያውላችሁ ቡና እየጠጣችሁ ብላለች። ሀይሚዬ ግን አንድ ስኒ ቡና ለማን ነው? ሀይሚዬ እውነቴን ነው የምላችሁ ባሽሙርማ ገደለች ማለት ነው ሀይሚ የኔ ቸኮሌት ማለት ነው የኔ ቆንጆ የኔ ቅመም እንዴ! አንድ ስኒ ቡና ግን ለማን ነው? ለዚህ ሁሉ ማህበረሰብ አንድ ስኒ ቡና ይበቃል ብለሽ ነው? ምን አለ ስኒውን ደገም ብታደርጊው ያንን የጅማ ረከቦት አድርገሽ ማለት ነው በትልቁ አድርገሽ ደገም ብታደርጊው መቼም ታውቂያለሽ አበሻ ቡና ሳይሰው አያማም ብለሽ ነው አንድ ስኒ ቡና ጠብ ያደርግሽው። ሆይ ሀይሚዬማ ይለታምር ነው ዴ አንድ ስኒ ቡናማ ጭራሽ አይታሰብም። ማሰብሽ ያው መቼም ታውቂያለሽ የሀበሻ ልማዱ ቡና ይዞ ማማት ነው ብለሽ ነው አይደለ? ቡና እየያዛችሁ ላስታውሳችሁ ብዬ ነው ብለሽ ያረግሽላችሁ። ሆይ እናንተ የሚገርም እኮ ነው። ለማንኛውም ማለት ነው ቆይ እንደዚህ በሀይሚ ላይ ውር የምትሉት ማለት ነው። ሀይሚ እኮ እየሰራች ነው ያለችው እንዴ! እናንተ ጉደኞች ናችሁ እኮ ጉደኞች፣ ታምረኞች ማለት ነው። የሀይሚን ቻናል እናዘጋለን እያላችሁ ተፍ ላይ ታች ወደ ላይ ወደ ታች የምትሉት ሪፖርት እናደርጋለን ብላችሁ የምትደክሙ ሰዎች ማለት ነው። ቆይ ምን አስባችሁ ነው? በነገራችን ላይ አንድ ነገር መንገር የምፈልገው ለእናንተ የሀይሚ ቻናል አይዘጋም። ምክንያቱም ሀይሚ ምንም አይነት ማመልከቻ የለባትም፣ ኮፒራይት የለባት፣ ስትራክ የለባትም። በራሷ ነው የምትሰራው። ምን አደረገች ብላችሁ ነው? እስቲ ስለ ዘረኝነት ነው ስለ መጥፎ ነገር ነው የሰራችሁ? ምን ሰራች ብላችሁ ነው እናንተ ሪፖርት የምታደርጉት ማለት ነው? አረ ተው ነው፣ ነፍስ ወቁ ተው። ሲቀጥል ደግሞ ሀይሚ የዩቲዩብ ፓርትነር ነች። በቃ 100 ሺህ ያለፈ ልጅ ነች። ምንም ነገር አይሆንም። ቻናሏ ዝም ብላችሁ ድከሙ ቢላችሁ ነው። በነገራችን ላይ ይሄ የሚያሳየው ክፋትና ምቀኝነት ነው። እንዴት ነው እናንተ እኮ ዩቲዩብ እኮ ነው እንጀራዋ እኮ ነው ሀይሚ ልንገራችሁ፣ እውነቴን ነው የምላችሁ ልንገራችሁ እንጂ ዩቲዩብ እኮ እንጀራዋ ነው። የበሰለ እንጀራ ላይ አይኑ ወግ ያለ እንጀራ ላይ እንደው አመድ ይነሰነሳል። ባይሆን በርበሬ ተነስንሶ በትኩስ እንጀራ ይበላል እንጂ እንዴት ነው በትኩስ እንጀራ ላይ አመድ የምትነሰንሱት እናንተ? የእውነቴን ነው የምላችሁ። እናንተ ማስተዋል ይስጣችሁ፣ ልብ ይስጣችሁ። እኔ እንኳን ከዚህ ሌላ ምንም አልላችሁ። ማስተዋል እንዲሰጣችሁ ፈጣሪ እኔ ጸልይላችኋለሁ እንጂ ሀይሚዬ ምንም ያደረገችው ነገር የለም። ምንም አላጠፋችም። ስራ ነው፣ ተውኔት ነው፣ በቃ አክተር ነው እንዴ። ብሩኬንም ቢሆን ይኸው እያሽከረከረችው ነው። ምክንያቱም እሷ እየሰጠች ነው አጀንዳ። እስቲ አዳሜ ማለት ነው እውነት እንነጋገር ከተባለ ለሀቅ እንቁም ከተባለ ሀይሚ ለ3 ቀን ለ4 ቀን ከዩቲዩብ ትውጣና ወይም ደግሞ ቻናሏን ስልኳን ኦፍ አድርጋ ቁጭ ትበል። አዳሜ በምን እንደሚሰራ እንየው። እንደዚህ ክብሯን ዝቅ እያደረገች እየተሰደበች እኮ ነው ሁሉንም ዩቲዩበር ቀጥ አድርጋ ያዘችው። ሁሉም በሷ የሚሸቅለው እንዴና አስባችሁ ነው። እውነቴን እንነጋገር ከተባለ በዚህ ልክማ ሰውን አትሳደቡ። ሀይሚን ሰድባችሁ ከሚዲያ እንድትጠፋ ወይም ደግሞ እንድትሸማቀቅ አንገቷን እንድትደፋ ያደረጋችሁ ወይም ደግሞ ለማድረግ የፈለጋችሁ ልጆች አይሳካላችሁም። ሀይሚ በጣም ጎበዝ፣ በጣም ጠንካራ ነው። በነገራችን ላይ ከሀይሚም የበለጠ ደግሞ ሩታም ከዚህ በፊት በጣም ብዙ ተብላለች፣ በጣም እጅግ በጣም ብዙ ተሰድባለች እና ሩታ ራሱ ያንን ሁሉ ውርጅብኝ አልፋ ዛሬ ደርሳለች። ስለዚህ ለስራ የወጣ ሰው ይሰደባል፣ ይተቻል፣ ጀጅ ይደረጋል። ምንም ጥርጥር የለውም። ስለዚህ አንድ ሰው ደግሞ የሚተቸውና የሚሰደበው እየሰራ ስለሆነና እየሰራ ሆኖ ደሞዙን እየተቀበለ ነው። በቃ ሀይሚ እየሰራች ነው፣ ወጥራ እየሰራች ነው። እናንተ ብትቀጠቀጧትም እናንተ ብትሰድቧትም ሀይሚ ግን ልታቆም አትችልም። ስለዚህ እናንተ ማለት ነው እኛ ለምሳሌ ዛሬ ገዛ ነው ሲልበር፣ እውነቷን እኮ ነው። እኛ ዛሬ ገዛ ነው ሲልበር 1 አመት ድረስ እንለብሳለንና ሀይሚም ደግሞ በዛው ልክ 1 አመት ሙሉ መልበስ አለባት፣ መቀየር የለባትም። ልብስኛ 1 አመት ከገዛን 1 አመት ከለበስ ነው የገዛነው ልብስ እሷ 1 አመት መልበስ አለባት አይባልም። ሰው እኮ ይቀየራል። የሰው ልጅ እኮ ነው። ይሄ ደግሞ ስራ ነው። እውነቴን ነው የምላችሁ፣ ስራና ስራ ብቻ ነው። ስለዚህ በስራ መሀል ደግሞ የተሰጣትን አክተር ትጫወታለች። ምንም አዲስ ነገር የለውም። ይሄው ነው። እውነቴን ነው የምላችሁ። ኧረ ተው። ነገ ታፍራላችሁ እንደዚህ ያላችሁ ልጆች። እሷም ደግሞ አንድ ስኒ ቡና መጣችና ጣል አደረገችላችሁ። ቡና እየያዛችሁ አለቻችሁ። ላስታውሳችሁ ወይ ሀይሚ አሽሙረሽማ የሌለ የጉድ ነው፣ ያበደ ነው አልኩሽ። ሀይሚ ያበደ እንዴ ሁሉ ዩቲዩበር እየሰራባት። እውነቴን ነው የምላችሁ እንዴ። በነገራችን ላይ በጣም ጀግና በጣም ጎበዝ ነች ሀይሚ ማለት ነው። እንዲሁም አብርሽንም ሳላደንቀው አላልፍም። የነሱ ቤተሰብ በጣም ጎበዞች ናቸው።
ምንም እነሱን ይቀጥቀጡ ይሰደቡ እንጂ ማለት ነው ቤተሰቦቻቸውን አያስነኩም። ለቤተሰቦቻቸው ክብር አላቸው። ብሩኬም ቢሆን ማለት ነው ጎበዝ ነው፣ ጠንካራ ነው፣ እዚህ ደርሷል። ስለዚህ ሁለቱ እየተጋገዙ ነው እዚህ የደረሱት። እንዴ ብሩኬም ለዚህ የደረሰው በሃይሚ ነው፣ ሃይሚም በዚህ የደረሰችው በብሩኬ ነው። ሁለቱም በሰሩት ስራ ነው፣ ኦልሞስት በሰሩት ስራ ነው። ምንም እንትን የለው እና አንዳንድ ልጆች ሃይሚን አትሳደቡ ተው እንጂ እያሰባችሁ ቆም ብላችሁ አስቡ። ሌላዋ ደግሞ ሶሲ ናት። ሶሲም ሱስ ጀመርኩ አለች። በዚህ በኩርንችት በዳኒ የተነሳ ይሄ ኩርንችት አሁን እንደዚህ ለሱ ብለሽ አሁን እንደዚህ ሶስዬ ራስሽን ጥለሽ እንደዚህ መጠጥ ስገቢያለሽ። እኔ ያዘንኩልሽ፣ በጣም ነው ያዘንኩልሽ፣ አሰብኩልሽ ሶስዬ። እኔ ግን ያሁለታው ዱላሽ ተመችቶኛል። እንደው ይዘሽ እኮ ጨፈቅሻቸው። እንደው ግን በነገራችን ላይ እረሙ እንደው ተርፎ የሆነ ወንድማችን ረሙ ተርፎ ይሆን ወይ? በመሐከል ቤት እኮ ተቀጠቀጠ። ምንም የተረፈው ነገር የለም። አስተዋሻጣ እንዴ ተረባረቡበት እኮ ከኑጋ የተገኘሽ መጭ አብረሽ ተወቀጭ እንደተባለው ተረት። እውነቴን ነው የምላችሁ። ረሙም አልተረፈም። ሶስዬ ያንን ኩርንችት ይዤ ካልነጨውት አለች። እሱን አሁን መተሽ እስር ቤት ብትገቢ የማያለህ ሊባል ነው እንዴ? ጭራሽ አይመጥንሽም ዳኒ። ሃይ እንዴ አይመጥንሽም። በነገራችን ላይ ዳኒ የምትሉት ታይሚ ጋር የምትሉት ሰርፕራይዝ አደረጋት እንጂ ዳኒ እኮ አብራው ለኖረችው 4 አመት ለኖረችው ለሶሲ ያልሆነ ፍቅረኛ ለሃይሚ በድንገት መጥቶ በድንገት ወደድኩሽ በድንገት አፈቀርኩሽ ብሎ ሃይሚን ከሃይሚ ጋር እውነት ለሃይሚ ጥሩ ስሜት ያለው ይመስላችኋል? አይኖረውም። ነገር ግን እሱ ማናደድና ማቃጠል የፈለገው ስላለ ነው። ይሄውና በርበር እያላችሁ ደግሞ ተመልካቾች የሃይሚ ወዳጆች እየተናደዳችሁ እየተቃጠላችሁ ነው። አትናደዱ፣ አትቃጠሉ። ለምን ትናደዳላችሁ? ዳኒ እኮ አውቆ ነው። ይሄ ስራ ነው። እውነቴን ነው የምላችሁ፣ ስራና ስራ ብቻ ነው። ስለዚህ እናንተ ደግሞ አትናደዱ፣ አትቃጠሉ። ብሩኬም ደግሞ እውነቴን ነው የምላችሁ ጎበዝ ነው፣ ጠንካራ ነው። ትናንትና ስጦታውን ልመልስልህ ስትለው እኔ ስጦታ አልቀበልም አላት። ለምን? አንድ ሰው ስጦታ ከሰጠ በሰጠ ነው። ደግሞ በብትጣላን ጊዜ መመለስ ነውር ነው፣ ክብር ማጣት ነው። ወይም ደግሞ አንቺ እኔን እንዳቀልልሽ ነው ማየዋላት። ይሄ እኮ ትክክል ነው። ማንኛችንም ብንሆን በደና ጊዜ ፍቅር በሆነ ጊዜ ስጦታ ተሰጣተን ስንጣላ ስጦታ ይመልስ ምናምን ነገር ይሄ ነውር ነው፣ በባህላችንም የለም። እና እንደዛ ስትለው ሃይሚዬ እሱ ይመልስላል መልስ። እና አንዳንዶቻችሁ ክብረ ነክ ነገር አትናገሩ፣ አትሳደቡ እባካችሁ። ነገ ታፍሩበታላችሁ። ሃይሚና ብሩኬ ነገ ይታረቃሉ። እነሱ ከካሜራ ጀርባ የት እንገባ በዝራት ቁርስ የት እንብላ እያሉ ነው። እናንተ ወደ ካሜራ የሚያመጡት ነው የምታዩት ፊት ለፊት ያለው። እና ስለዚህ ወደ ራሳችሁ ተመለሱ። እየተነጋገሩ ወይ ብሩኬ ካሜራ ማንስ ቢሆን ምን ታውቃላችሁ? ስራ እኮ ነው፣ ተውኔት ነው። እንደው ድክም አልነኩ። ወይኔ ቡናው ነገር ማን ዛሬ በዛቅ ነው የገደልሽኝ ሃይሚዬ። ወይ አይ ሀበሻ እንደው ቡና እንደጠጣን እንደማን እንቅር